ያ ይገባኛል ኦሮሞ ያደረገው ነገር ሁላ ስህተት ያስጠላል በጣም ያስጠላል ይገባኛል ያ እና nothing I lose ያ ቲክቶኮች በዚህም ቲክቶክ አለን በዛም ቲክቶክ አለን ዛሬ 3 ካሜራ እንዲህ ተደቅኖ ነው ያለ ነው ዛሴት ለሚመጣው ነው we are ready ማለት ነው because of I have experience because before ማለት ነው ያ ልጠጣ ጋይስ ሳልጠጣላው ቸስ ካፌ ቲክቶክ this is ካፌ ሰበብ እንዳትፈልግብኝ ያ የእውነት አንዴ ልጠጣ ከዛ በኋላ ሽቶ ረሳ ያ ሽቶ ተቀባል እንደዚህ ጸዳ ነው የሚባለው ኢሬቻ ነው ጸዳ ነው የሚባለው ሌላ ነገር አለ ያ በርጫት እዛለኝ ጋይስ ያ ድሬዳውኝ እቺ ሽቶ ቀባት ነበርና ወደዛ ይመልሰኛል WhatsApp guys እዚህም ቲክቶክ እዛም ቲክቶክ የኛው ገና አዲስ ነው ገና 300 ምናምን ነው ያለው አውቃለሁ አታውቁትም ያ አውራሪስ አይደለም እንዴ ዋሻው እንዴ አንድ ሰው ይሄ የኔ እንትን ነው ሲላ ታከብረዋል ማክበር መሰልጠን ያ የሰዎችን እንትን ማክበር መሰልጠን ያ ጫምባላላን እናከብራለን ኢሬቻን እናከብራለን ምንድነው አሸንዳ እናከብራለን መስቀል እናከብራለን ጥምቀት እናከብራለን አሸንዳ በአማርኛ ምን ነው የሚባለው አማርኛ ሳይሆን እንሶስላ ነው የምትሉ ሶስላ እንደዛ እኔ አሁን የሰማሁት አሸንዳ ሶስላ እንደሚባል ሶስላ የሚታጠኑት ነገር ነው አይደል ኪስ ያ እኔ በነገራችን ላይ በጣም ጎበዝ ስለሆንኩኝ ነው አማርኛ እንደዚህ ቅኔውላ ምዘርፈው ማለት ነው እንጂ እንደ ዲያስፖራ what you say ያልኩ ማውራት የሚገባኝና የሚያምርብኝ ሰው እኔ ነበርኩኝ እኔ ነበርኩ ይሁት ሶሊ እግዚአብሔር ባለፈው ጠይቃችሁ ምንድነው በእንት የሚከበረው ስላችሁ የነገራችሁ ነው እንጂ እግዚአብሔርን ከዛ ፊት አላውቅም ነበር ገባችሁ አሁን አሸንዳ ሲሆን ባለፈው ሁሉም ልብስ ለብሶ ላይቭ ላይ ቁጭ አለ ጀስት መታሰቢያነት ነው አይደል እንጂ በቦታው ነው እንዴ አይደለም እኮ አይደል ተክሌ አይደለም መስቀል ሲሆን ሁላችንም በቃ እንደ ጉራጌ አለባበስ መስቀል እኮ የጉራጌ ሆኖ እኮ አይደለም መስቀል እኮ የክርስቲያን ተከታይ እንትን ነው አይደል የማንኛው ግን ያን ወቅት ጉራጌዎች ወደ ቤት ይገባሉ በቃ የራሳቸው እንትን ነው ገጠር ያለው ቤተሰቡን ይጎበኛሉ ልክ ለሽዋላ አደሬ ወደ ካለበት ተጠራቃቅሞ ነው የሚገባው አደሬ ሸዋላ ካለ እንደ መስቀል ነው ሸዋላ ሀር ላይ በጣም ነው የሚከበረው እንዳለ መንገዱ ለቀይ በቀይ ነው የሚነጠፈው አባ እንደዚህ አበባ ለሸዋላ ትገቢም እንዴ ነው የምንባለውኛ እኔ ሲያዩ ለሸዋላ አልገባም ሲያዩ ለኢሬቻ አልገባም ሲያዩ ለጥምቀት አልገባም ሲያዩ ለአሸንዳ አልገባም ግራ ገብቷቸው ዝም ብሎ ነው የሚያዩኝ እኮ ነው አንዳንድ ጊዜ ሄለን እንትን መጣት መጭም እንደ ይሉኛል የት ሄለን አሸንዳ መጣ እንኳን መጨሽ ወይ እንደዛ ግራ ነው የሚገባቸው that's it I respect ግን I am not busy with this yeah who is the designer ዱሬቲ ትባላለች ዱሬቲ ማለት በአማርኛ ሲተረጎም ቀደምት ዱሬቲ ዲዛይን ናት ላከችልኝ ያ የወለጋ ትውልድ ልጅ ናት ያ እና ትላለ
ግን ላይ ኢሬቻ ሳይሆን ሁሌ መምላችሁ ምንድነው ዋቄ ፈታ እኔ ትርጉሙ ነው ከነገርኳችሁ ዋቄ ፈታ ማለት አምልኮ ማለት ነው ማምለክ ማለት ነው ኢሬቻ ግን ትርጉም የላችሁ አላውቅ ገባችሁ ያ ዋቄ ፈታ ማለት እኔ አሁን ቀጥታ ስተረጉምላችሁ ቃሉ ማምለክ ነው ይሄ የዋቄ ፈታ ስነ ስርዓት ነው እንደ የኢሬቻ ፕሮግራም ኢሬቻ ማለት ደግሞ የምስጋናው ማለት ነው ያ እንደዛ እርፍ ያ እና ጋይስ ወደማይቀርበት ቶፒክ እንሄዳለን የዩቲዩብ ልጆች አይ ቲንክ ይሄን ቲክቶክን አዲስ ነው ዩቲዩብ ቲክቶክ እንዴት አክሰስ እንደከፈተልኝ አላውቅም ገና በ300 ነው በ400 ፎሎ ላይ መግባት ትችያለሽ ብሎ ላከልኝ ጋይስ ማን ነው ግን በውስጥ ብር ላከልኝ ቲክቶክ ላይ ጥያቄ ነው ፋራ ስለሆንኩ ነው ማን እንዳስገባ እንዳላስገባ አላውቅም ግን ስገባ ብራየው ማን ልኮልኝ ነው ሱፐር ቻት ይላካል እንደኛ አሁን ዩቲዩብ ላይ ከላይቭ ወጥቼ ሱፐር ቻት ይላካል ቴንክ ዩ ይባላል ቴንክ ዩ ሱፐር ቻት እና ላይቭ እኔ ከላይቭ ወጥቼ አሁን ነው ገና የገባሁት እንደዚህ ማለት ነውና በዚህ ቴሌፎን በዛኛው አላየውም እንደዚህ ባለፈው ያለኝን ሳንቲም አስተላልፌ ነው የሄድኩት ለምን ከባለፈው ተምሬያለሁ እንደዛው የተወሰደብኝ ለዛ አሁንስ ደግሞ ስመጣ ትልቅ ብር ተከምሮ አየሁ ቲክቶክ ላይ ማን ነው ሱፐር ቻት ይቻላል ያ ማን እንደላከ እኔ አሁን ማን እንደ ዩቲዩብ ላይ ሱፐር ቻት ቴንክ ዩ ሱፐር ቻት ከመጣ ቴንክ ዩ በዩ ብሎ ይልክልሃል ዩቲዩብ ይልክልሃል ያንቺ ሰፖርተር ነው ቴንክ ዩ በዩ ይላል እንደዛ ይላል ኦፍላይን ሆነ ማለት እዚህ ላይ ያሳየም እንደ ማን እንደላክ ለማንኛውም ግን ቴንክ ዩ ማን እንደላካችሁ አላውቅ ያበደ ብር ገብቶ ነው ያየሁት ቲክቶክ ተሳስቶ የሌላ ሰው ብር ወደኔ ልኮ ነው ያ ማን ጊፍት እንደላካ አይልክም እንደ ሂስቶሪ ላይ አይ እዚህ እኮ ለምን $1 አይልክልህም ቴንክ ዩ በይልሃል ዩቲዩብ ያ ለማንኛውም ወደማይቀረው ቶፒክ ሄዳለው አንዳንድ ሰዎች ሚስ አንደርስታንዲንግ የተባለ ነገር አለ እና ምናልባት እኛ ስላልተረዳን ነገሩን እስቲ ከጅምሩ ትጀምሪዋለሽ ወይ የሚል ጥያቄ ስለመጣ ለምን ከጅምሩ አልጀምረውም ምክንያቱም ስራ የለኝም ምን አባቴ መሄጃ አለኝ ጋይስ ያ ቁጭ ብለን በአዲስ እንፈትላለን አይመስላችሁም በአዲስ እንተነትነዋለን ምን መጃለን ገባችሁ ያ ምን መጃለን ጋይስ ቀኑ ሙሉ ሰርተን የመጣ ነው ሁላችንም አይደል ቀሪ ሰዓታችንን መጫወት ነው የምንፈልገው መስማት ነው የምንፈልገው ጉድም ሆነ ጉድጓድ ማለት ነው ያ አብረን እንቆፍራለን ምን ይለናል አይደል ያ ለማንኛውም ይሄ ቀርማ ይባላል የሐረር ነው የኛው ደግሞ አላህ አለማባ ያ ለማንኛውም በገይሬቻ ፊሲንጌ ብለናል ጨርሰናል ምስክርዬ ቴንክ ዩ ምስራቅ አብዲ ይሄ ነው ለምን መነሻው ጋር መሄድ አለብን መነሻው ላይ እኔ ለሰዎች እንዲረዱ በጣም ነው አክሰስ የምሰጠው በጣም እድል የምሰጥ ሰው ነኝ ዝም ብዬ እንደማላወራ ግን በጭፍን ለሚሄደው ሰው እኔ አይመለከትም አም ኖት ዊዝ በነገራችን ላይ እኔ መወደድንም ሆነ መጠላትን አንድ ቀንም ገርሞኝ አያውቅም ምክንያቱም ሰው እኔ ወዶ አያውቅም እኔን ጠልቶ አያውቅም እኔን የወደደኝ አጀንዳዬ ላይ ነው የጠላኝም በአጀንዳዬ እንደሆነ ጠንቅቄ የማውቅ ሰው ነኝ በጣም ነው የማውቅ ወልቤናን አረበን ቀብዱ ይላል ያገሬ ሰው ያ ስንተዋወቅ አንተናነቅ ማለት ነው በአማርኛ በኦሮመኛ ወልቤናን አረበን ቀብዱ ማለት አውቅሻለሁ ማለት ስድብ አይደለም ማለት ነው ያ ዛሴት ያ አሰጂርቲ እንተርቲ አሰጂርቲ ያንዶስቲ አንዱ ደግሞ ፍቅር ይዞኛል ብሎ ያለቅሳል ጋይስ ይሁን
ቤታ ቁጭ በይ ቆይ መጀመሪያ ለመሰለሽ ከማብራሪያ በኋላ ነው ትመጪው ለምን ሰው ግራ ይገባዋል ስለምን እንደሆነ እንዳያውቅ ያ እስቲ የጊዜ ጉዳይ ነው እንጂ ሁሉም ነገር በሰዓቱ እናስተናግዳለን ጊዜያችንን ብቻ ይባርክልን ጋይስ የእውነት የጸብ ሰዓታችንን ብርክ ያርግል ያ ጂጂና ያልተወሰኑና ምናምን ድርጅቶችም ጸብ ጀምረዋል ይሄን ሰሞን ግን በጣም ነው ጸብ የበዛብኝ ጋይስ በጣም ረበስማም እረፍት እንኳን ስጡኝ እንጂ ጋይስ በመሃል ላይ ጋዴሚት በጣም ነው ኮንተን ያረጋችሁ በጣም ነው ቢዚ ያረጋችሁ ጋይስ ቴዲ ከዚህ ይመጣል ናላይን ያዞረኛል እንትና ከዚህ ይመጣል ምንድነው ባንዴ ያላችሁን እንቁላሉላ ባንድ ቅርጫት የምታስገቡት እኔ እንትና አልልም እንደ ጋይስ ሃይ ተረጋግቼ ባንድ ቶፕ መባከን የሚባል ነገር አለ እኮ ጋይስ ወይ የእውነት አውዝ ቢላህ ምን ሸይጣን ይላል አበበ ተካ እሱ ነው እንዲያለው እንደዚህ ብቻ ይባላል ያ እስቲ ስሸኝሽ አንጀቴ ችኩት ጉልበቴ በርታ ብዬ እምባዬንም ያመኩት እንጂማ እንዴች የፍቅሬ ስትለይኝ እምባና ዘንትካዜ ሳጣሽ መች ቀረልኝ እንጃል የመቼ እንደሆን ዳግም የማይሽ ለሊቱ ማልገፋ ማለኝ ቀኑ አልመሽ አንቺ ማጣት ጎዳኝ ብቸኝነት ከባድ አላይሽም እንዴ እናናና ስንታለ በሆዴ አንቺን ማጣት ብቸኝነት ሰቀቀን ነው ዘፈን ግን እኔ ግን ዲጄ ነበርኩኝ እንደ አዲስ ሰሞን የሚመጣልኝ ነገር ይሄ መጥቶ ፊቴ ላይ ድቅን የሚለው ነገር ገስ የእውነት ያልተነገራት ነገር እንዳለ ዞራ በልብ ላይ ትላለች ማናለ እንዳልደረበ ፍቅር በመውደድሽ ላይ የት ይገኛል ለኔ ሰው ካንቺ በላይ ካንገትሽ ስር እጅ ያልሸሸ ክንድ ያልሸሸ እንደዚህ ሰው ለማንኛውም ጥያቄ ያስነሳውና ቮይሴ ወጣ ብሶት ያወጣው ከተማ ትላለ ብሶት ያወጣው ዘፈን ነው እና ድምጽ ነው በማርክ እንዳትይዙብኝ ለውድድርም እንዳታጩኝ ለምን ነገ ሞር እንትኔ ሙዴ ሲቀየር ድምጽም ሊጠፋ ይችላል ሚ ላይክ ዚስ ጋይስ ዶንት believe on my voice ማን ነው ጌም ልክልኝ በሶስት ቪው ጌም ልኩልኛል ጋይስ አሁን እኔ ሶስት ሰው ነኝ እዚህ ላይ ያየኛል እዚህ ላይ ሁለት ሰው አምስት ሰው ቁጭ ብለን ምን ልናወራ ነው ምን ልናስተበትብ ነው ጋይስ አንዳንድ ሰው ግን ጀዝባ ነው ጋይስ በጣም ነው የሚገርሙት ሺት እዚህ ቲክቶክ ገብቻለሁ እዚህም ገብቻለሁ ይሄኛ ናረግ ነው ጋይስ አንዳንድ ሰው ቀልብ የለውም ጋይስ አውዝ ብላም ነው ጂኒ የእውነት ሙሉ ሳይሆን ዋናው የምፈልጋትን ቦታ እሺ ያ ሀገር ለሀገር እኛ ምን ሞት
ኦሮሞ በበደለ አማራ እያሉ ነበር እኛ ላይ ነበር የሚዘምቱት አሁን ሁሉንም ነገር ታሪኩን አወቁ አያችሁ ኦሮሞ በገደለ አማራ ብሎ ነበር አሁን ሁሉም ኤርትራዊ ታሪኩን አውቋል ይላል ጋይስ አይ ቲንክ ለማሜ ነው መሰለኝ የሆነ ቪዲዮ ነው ይጋለ ለማሜ ምን ብሎ ይነግራታል መሰላችሁ የታርሰ ቪዲዮ እንዴት ነበርሰ የቱ ጋር ነበር ያየሁት ያ ለማሜ ምን ብሎ ይነግራታል የጸቡን ምን ሲል ልንገርሽ ይላታል አው የኔ አይነት ሙድ ቢያዙ ነው እሱ ለምን ሰዎች ዝም ብለው ወደ ሐሳብ ከመግባታቸው በፊት ሐሳቡ እንዲገባቸው መስመር ሳሲዛቸው ነገር የለም እሺ ከዛስ ምን ብላ ነው ለምን ከዚህ ሐሳብ በኋላ ምን እሰጣለሁ ብላ ራሷ ላይ እንዳታተኩር እዚህ ውስጥ እጇ እንዳታስገባ በሱ ቤት መቆለፉ ማለት ለሷ ብቻ ሳይሆን ለሌሎችም ለሚገቡት ምን ነው የሚላቸው ቆይ የታርሰ እዚህ ጋር ነው ይላክ ኖ ስነስራታ እና የሷን አይደለም እሱ ከኔ ጋር ነው እሱ የሚሰጠው ሪዝን ነው የምፈልገው ማሜና ለምሳሌ ቆይሽ ተረጋጊ ምን ለምታወሪ አንቺ ሴትዮ ስማ እኔ ስሰደብ ቤት ነበር ካንተ አቦ እንደዚህ አይነት ትርኪ የሱ በቃ አይደለሁም ዘመኔን ቶፒክ ለምን ዳረገ የተናገረው ሪዝን ብቻ ስሙት ጋይስ እሺ ሐሳብሽን ማንሳት ትችያለሽ ስለግለሰብ ካልክ ደግሞ አንድ ጥያቄ ልጠይቅህ የቱ ደቂቃው ነው እኮ ያማራ አሁን ምን እንዳለች ልንገርሽ መጀመሪያ ሐሳቡን ልንገርሽ አሁን እዚህ ጋር ማዳመጥ ያለባችሁ እሺ እዚህ ጋር አዳምጡት ለምን ነው መሰደባት ሲሉት ሪዝን የሚሰጠውን ብቻ አይሁን እሺ ሪዝኑን ብቻ አዳምጡት እኔ በቀደምነት ከትላንት ወደ ምን አለች ኤርትራ ለኢትዮጵያ ቀይ ባህር ያስፈልጋታል አለች ያጂ አያችሁ ለባቤ ብላታል ለምን እንደተጣላው ታውቃለሽ አላት እኔ በግል ጉዳይ አይደለም ማለት ቀይ ባህር ለኢትዮጵያ ያስፈልጋል አለች እኔ ቀይ ሊፕስቲክ ነው ተቀብቼ ሳውራ የነበረው እንጂ ስለ ቀይ ባህር አውርቻለሁ የማላወራው በዛ ሰዓት አጀንዳዬ ስላልሆነ እንጂ ነቲ እንደገና ደግሞ እንደዚህ አይነት ነገር ዝም ብለ በድንፋታ የሚወራ ነገር አይደለም ከተሰራም ወይ በታሪክ ወይም ደግሞ በፖለቲካ ወይ አንድ ሀገር በሚገባት ሀገር ራሱ ህጉን ያስቀመጡ ሰዎች የሚነጋገሩበት ነው እንጂ ይገባታል አይገባትም ብዬ ዝም ብሎ ከንቱ ጉንጬን አላለፋም እንደዚሁም ጉንጬ እዚህ ጋር ሳስቷል በምግብ በበርጫ ሳስቷል እንደገና አላሰሳ የሆነ አላሳሳው አይኖ ስለምን እንደምጣላውቃል ይሄን ያላነሳውት ዋቀሙ ስለሌለ ምናምን አይደለም አጉል ጉንጭ ማልፋት ነው ገብቷል ያ እና እሺ ብል ራሱ ለአንዴና ለመጨረሻ ጊዜ ነው የምጠይቅ ወንዱንና ማለት በቃ ይሄ ልጅ ወንድ ነው ብሎ እንኳን ጥያቄ ውስጥ ያስገቡብ ሰዎች እንዲመሰክሩልህ እስቲ ቮይሱን አሰማ እኔ እንደዚህ ያሰማለሁ አይደል እስቲ አሰማ አየ እንደዚህ ካለችማ አይነት ጨዋታ ነው የፈለግከው አንተ ባንተ በደደብ ሙቆጫ ውስጥ ሰዎችን ከተለሞቀጥ ነው የፈለግከው እኔ ጋር ሲሰሙ የነበሩ አንተ ጋር ነበሩ ምን እንደሚያስቡ ታውቃለህ የምናገረው አመት በላይ እናገራለሁ ከአመት በላይ እንደሰደብኩ እንደጠላው ነው አንተን ዳልቻን በጣም ከዘረኞች ውስጥ አሁን እንደውም ሮማን ተረጋግታ ነው እንጂ እንደ ሮማን የምጠላው ሰው አልነበረኝ ለምን ወለኔ እንደወለኔ ይቃጠልልኝ ብላ ቁጭ ብላ የምታወራ ሰው ነበረች ያ እኛ ሶዶች ነው እኛ ምናምኖች ሰላም እንድንሆን ወለኔ ይቃጠልልን ነው ምናምን ስትል ነበር በየቤቱ እንኳን ሌላ ዘሮችን ተው እዛው አጠገብ ጉራጌ ራስ ነው ገባ ያ እንዳለ በጣም የምጣላችሁ ሰዎች ናችሁ ከዩቲዩብም ጀምሮ በነገራችን በጣም
ካረኩ ራሱ ስንት ጊዜ አበባ ልከ ልብ ልከ ስንት ነገር ልከ ያስወጣው እንኳን ብቸኛ ሄለን ናት እንደሌላው ገና ይሰድበኛል ብሎ ቂጠን እንደዚህ የሚልሱ ሰዎች እንዳልሆንኩ እኮ ታውቀኛል ብላል እኮ የመጀመሪያ ቀን ጋር ስገባ ድፍረትሽን ሳላደንቅ አላልፈም ብለኛል እኮ ግን አንድ እበትና ትላ በትል ጭንቅላት የሚንቀሳቀስ ሰው አደነቀኝ አላደነቀኝ ሴንስ ስላልሰጠው ምን ሐሳብ አለ በተነሳው ላይ ነው ያልኩ አየ እኔ ፎከሴ የተነሳ ነገር ላይ ነው እንጂ አድናቆትና አድራቆት ለቀም አይደለም እዚህ የመጣሁት ያንተ አድናቆትና ያንተ አድራቆት ዩቲዩብ እና እንትን ስዘጋ እንደሌላ አውቃለሁ I have experience for media ፍሬሾቹ ቂተላላሱ የሚዲያ ፍሬሽ ለሆናችሁ ቂተላላሱ እንጂ not with me guys no ከኔክ እኔ የተነካውበት ሁለተኛ እኔ አሁን አማራ ነኝ ጎጃም ጎንደር ሸዋል አልፎ አሰብ ላይ ሊገባ የሚችል ኃይል ኮስተር ብሎ ነው እኮ የሚያወራው አላ አሁን ጦርነቱ እንኳን ቢነሳ አለ አሰብ ቢባል ጦርነት ላይ እንግዲህ የሚሰማራው ጎጃምና ጎንደር ምናምን ነው ደሙ እንደዚሁም እየፈሰሰ እንደገና ልታፈስን የፈለገችው ነው የሚለው ገባችሁ በነገራችን ላይ ቀድሞ መንበጭበጭ ይባላል ቀድሞ መንበጭበጭ ሀገር ያለ ባህር አይቀርም ብሎ መጀመሪያ ላይ ድምጽ የሆነውና መለስ ላይ ሲጮህ የነበረው አማራው ነበር መለስን ትልቅ ተቃውሞ ያደረገው ልጆቻችንን አስበልተ ሀገራችንን ሸጥ ነበር ዋና ተቃውሞ የደረሰበት ነበር ገብቷል ያንተ አይነት ላጫምና ባንዳና ልቅምቃሚና ቁሻሻ እዚህ ሚዲያ ላይ ያንበሳውን ድርሻ ካሊያስኩ ብሎ ጥርሱን የሚያረግፍ ሰው አይደለም ገብቷል ቢሆንም ነው ማለት ብልም ራሱ ያቀረብከው ሪዝን አየ የመንበጭበጭ ገና ሄደን ልንሞት ነው ወይ ብለን የፈራ አይ ማን ነው የሚገለን ኤርትራኖች ነው የሚገሉ አይ ይሄን አይ you are not ኢትዮጵያዊ አማራን ታርጌት ውስጥና አማራ ከሰው ጋር እንዳይኖር ለማጠላላት የተላክ ካድሬ ነው ምልህ ዝም ብያለሁ ገብቷል እና ይሄ ምክንያቶች ነው የሚሰጠው በዛ ምክንያቶች እንትና ተስማምተዋል ካየሁት ነገሮች ማለት ነው እንደገና ደግሞ ይሄ ልጅ የአማራን ጠላት ለባብዛት እንጂ ለሌላ ነገር እንዳልሆነ ላምጣላችሁ ዋቄ ፈታ በቁላና እነዚህ እምነትም የሌላቸው አሁን እንደዚህ የሚላት ማንንም መሰላችሁ ኪዲ እኔ ቱካን እያልኩ ምጠራት ማለት ነው እቺ ፊሊታ ኪዲ ነው ገባችሁ ኪዲ ነው የሚላት ባህር ዳር እግርሽ ለረገጠ ካሳ ትከፍያታለሽ ምክንያቱም ነው የሚላት ኪዲ ኦሮሞ እንደሆነ ድሮም የታወቀ ደብቃ አታውቅ እኔ ያጋለጥኩን ማንነት ለመሸፋፈን የማትረግጠው ነገር የለም ባውን ታይም በነገራችን ላይ የማትረግጠው ነገር የለም የማትዳስሰው የለህም ገብቷል አንተ የአማራ አሰዳቢ እንደሆን ይሄ ቪዲዮ ብቻ በቂ ነው ይሄንን ላነሳው የፈለኩት ለዛ ነው እዚህ ጋር ዋቄ ፈታ በቁላና በቅቤ የሚያምኑ እንስሶች ህፃናትንና እናቶችን እርጉዞችን የሚያርዱ ከብቶች ሰውን በማስገደልና በስልጣናቸው በመጠቀም ቲክታከርን እስከ ጋዜጠኛ ሬቻን ህዝብን በማሰለፍ እነዚህ ከብቶች አገርን ሊያጠፉ የመጡ ወደ ኬንያና ወደ ማዳጋስካር መመለስ አለብን ጋላ እንስሳ ነው እያልኩ ነው እናታ ፈርድ በላለች አዳምጣ እዚህ ደርሶ ሬቻን ያከናወነ ተመልሶ ሌላ ሃይማኖት ቢያመልክ የተረገመ ይሁን የተወገዘ
ይሁን ብቻ ምንም የሚያጠራጥር ምንም የሚያከራክር ነገር የለውም። ሃይማኖታዊ ነው። መስዋዕት ማቅረብ ዛሬ አይደለም የተጀመረው። ከጥንት ከስንት ሺህ ዓመት ጀምሮ ማቅረብ ወይም እምነት የለውም። 4 ነጥብ። በክርስትና እምነት የተወገዘ ነው። በእስልምና ሃይማኖት ሐራም ነው፣ ሽርክ ነው። ብዙ ነገር እነዚህ እምነትም የሌላቸው ይሄ ስለ ሃይማኖት የሚናገረው ሳይሆን ኪዲን የሚናገራትን ቦታ ነው ለኔ ፖይንት ራቹን ሊያስገድለው እንዴት እንደሚፈልግ ነው የሚናገረው። ራቹ ኢሬቻን አከብራለሁ አለ። ለምን ነው የምታስገድለው? ኢሬቻን ስላከበረ ምን ያህል መሸነፍህን ምን እንደሚያሳያይ ራቹን አስገድለዋለሁ ብለህ ነው የምታወራው። ራችና ትልብዳን ያስገድላል። ራቹ እኔ አስገድልሃለሁ ብለህ ነው የምታወራው። እሱ የራሱን እንትን ስላከበረ ለምን ነው ግድያ ያ ለምን ነው ግድያ የሚዛትበት? መብቱ አይደለም? ባህሉ ማክበር አይችልም? ያ እስቲ የኪዲ አይ ቲንክ እዚህ ላይ ነው። የቱ ጋር ነው ስል ቆይ ላምጣ። የኪዲ ላምጣ ማለት የኪዲ ብዙ ነገር ያሳየኛል ብዬ አስባለሁ። ለኔ ብቻ ሳይሆን ለህዝብ ምን አይነት ሰው እየተቃወምኩ እንደሆነ ማለት ነው። አንዳንድ ሰዎች ቶፒክ ማድረጋችሁ እዚህ ጋር ያላችሁ ሳያችሁን ማስተዋወሰው ግን ለእናንተ ቆይ አሁን አይደለም ጊዜ ማለት ነው። ምንድነው ቢዚ ነኝ ለማለት ፈልጌ ያ ቢዚ ነኝ ለማለት ፈልጌ የታለሽ ኪዲ ስትሰደብ የነበረ የቱ ጋር ነበረ? ሺት ማለት ኪዲ ከድሮም ኦሮሞ እንደሆነች ነው ጋይስ። ከፈለጋችሁ ተብትቡ፣ ከፈለጋችሁ አትተብትቡ። እኛ በሌላም ቲክቶክ አለን። እሺ ያ 10 ጊዜ ተብትቡ ምናምን በሚል እኔ ሙዴን አልሰርቅ ማለት ነው። የእውነት ይሄን ሐሳብ እንትን የምትሉ መሄድ ትችላላችሁ። ያ ኢንሳይደር ኪዲ ብቻ ስትሰደብ የነበረውን ቪዲዮ ላኩልኝ። በስማም ፊቴ ያለ የሊንክ ብዛት ሺት። እስቲ ይሄ ነው ራሱን ነው የከፈትኩት። አሁን ጥያቄ ለኪዱ አር ማስተረጊያ ባህር ዳር ላይ ሄዳ ላራችሁ አር ማስተረጊያ። እንግዲህ ኪዱ ባለፈው ኢትዮጵያ በቅርባውን የተመለሰችው 1 ወርም አልሞላትም ከተመለሰች ከኤልሻዳይ የምትባል ቀይዋ ልጅ የጎጃሚዋ ከሷ ጋር ሐረር ምናምን ያው እሷ ጋር ነው ያረፈችው መሰለኝ። የተቀጣጠሩት ከሷ ጋር ነው ሲዞሩ ነበር። ባህር ዳር ለሄደችው እዛ ለተጸዳዳችው ዋጋ ትከፍላታለች እያለ ነው because of ኢሬቻ ስላከበረች። ልጅቷ እኮ ኦሮሞ ናት። ደብቃ እንኳን አታውቅ። ያ ኦሮሞ ስለሆነች ባህር ዳር ስትደርስ ስለገባች በህይወትም ሆነ በብር እዳ የምትከፍል ከሆነ በዚህ ሐሳብ ከተስማማችሁ እንግዲህ ሂሳብ ተወራረዱ። ግን ሂሳብ ተወራረዱ። $10,000 ተጠይቀ ወገን የሚያወጣ ግን የበላችሁ ምግብ $1 ሚሊዮን መጣ። እስከ ትራንስፖርቱ እስከ ፓስፖርቱ ከዚህ በኋላ ኦሮሞ አማራ ክልል መገባበብ ፓስፖርት ምን ገረማ እንዴ? ምን አባት አመጣለ እንዳንተ ልብድ ያለ እንግዲህ አስቡ ጋይስ። ይሄ ፖለቲካ ነው ያሻግረናል ተብሎ ቤታ ለሱ ከበር አርጋ ጆከር ድሬዳዋ ላይ እንኳን አማራ አለ መሰደብ የለበትም የተባለ ይሄ ጭንቅላቱ በጣም ለአማራ ስለሚያስፈልግ ወንዝ ስለሚያሻግረን ከህዝብ ጋር ስለሚያኗኑረን ገባችሁ? ያ ባህር ዳር ላይ አማራን ኦሮሞ ሲገባ እንደዚህ ይከፍላል ወይ ትገደላለ ብለ የዛትክ ወለጋ ላይ ቤተሰብ የተጨፈጨፈ ብለን ደግሞ እዚህ እንጫዋለን አይደል? ማች ይሆናል
ይስማማል ነገሩ ጋይስዬ። ታዲያ ይሄ ልጅ እንኳን የአማራ አይደለም የኢትዮጵያ ጠላት ነው ብል ውሸቴን ነው ጋይስ? ውሸቴን ነው ወይ ጋይስ? ኦሮሚያ ክልል ላይ ያሉ ወገኖቻችን እየተፈናቀሉ ነው ወይም ደግሞ በጅምላ እየተጨፈጨፉ ነው ብለን ስንት ዘመን ስንጮህ የነበረው እሱ የሚያነሳው ካልኩሌት ነው ማለት ነው። ትክክል ነው ብሎ የሚደግፉ ሰዎች የነሱ ግባቸው ነው ማለት ነው። ያ ማለት እየተካካሱ ናቸው ማለት ነው። ገባችሁ? ለዛ ነው እንኳን አማራ አይደለም ኢትዮጵያዊ አይደለም ኢትዮጵያዊ ቢሆን ሴንስ ይሰማው ነበር። እናቱ አማራ ወይ አባቱ ኦሮሞ የሆነ ሰው አለ ተገዳደሉ እያለ ነው ያለው። ለምን እናቱን ያገባ አሁን ለምሳሌ እናቱ ጎንደር የሆነች ጎንደር ሄዶ የሚኖር አማራ ኦሮሞ አለ እዛ ስለኖረ ግዴው እያላት ነው። ወይም ደግሞ ከጎንደር መጣ ሐረር ላይ ወይም ደግሞ ወለጋ ላይ የኖረች ያለች እናት አለች እዛ ስለኖረች ኦሮሞ ደግሞ ግደላው እያለ ነው። ግብዣ እያቀረበ አይደለም ጋይስ? እያቀረበ አይደለም? ኢትዮጵያን ስለሚያፋጅ ለአማራ ቀባሪም ሆነ ገናሽ ጎረቤት የሚያሳጣ ሰው ድምጽ ይኮነዋል። ገባችሁ? ድምጽ ይኮነዋል። ገባችሁ? ያ ይሄ ነው ከአማራ ከህዝብ ጋር የሚያናኑረው። ገባችሁ? እኛ እንኳን ሰው አይደለም እንኳን ማህበረሰብ አይደለም ዝምብ እዛ ኢትዮጵያ ላይ ተተፈጠረች ደስ ኢትዮጵያዊ ናት የሚለው እኛ ምንጮው ስንፈልግ ደጋፊ ስለንፈልግ ተቃዋሚ የምንሆነው። ገባችሁ? ያ እሱስ ባህር ዳር ከገባ ኦሮሞ እንደዚህ ይሁን፣ ኦሮሚያ ክልል የገባ አማራ ምን ይሁን? ይሄንን ካልኩሌት አድርጋችኋል የምትደግፉትም ሰዎች እሱ ይመርጥብኛል ብላችሁ ሙሉ የድሬዳዋን ህዝብ ለሱ ያጣጣችሁ ቤታ እውነት ይሄ ነው ፕላናችሁ? ያንቺን ፕላን ይሄ ነው? ያንቺን ፕላን እሱ እንደሆነ ግን የራስሽን ቪዲዮ አመጣለሁ። እሺ ያ መደርደሪያ ነች። ይሄንን ጨርሱት። ህዝብ ራሱ ይስማ ማለቱን ስለምፈልግ ነው። እኔ የሆነ ነገር ከጀመርኩ ግብ ሳላስጨርስ አልመለሳትም። ለምን ከትራንስፖርቱ እስከ ፓስፖርቱ ለምን እኔ እዚች ምድር ላይ ብቻዬን አልቀርም? እኔ እቺ ነኝ። ሄለን እንደዚህ ናት። እሺ ሄለን እንደዚህ ናት። አንተ እያንዳንድሽ ወላ ቤታ ከትቢትሽ በግልጽ ወተሽ ህዝብን ይቅርታ ካላልሽ የኢትዮጵያ የድሬዳዋን ህዝብን እንዳለ ያላገጥሽበትን በግልጽ ለጆከር አክብረሽ እንደዛ ተቅለሽልሽሽ ቪዲዮ እንደሰራሽው ይቀኔ ከተፋታውሽ እናቴ ትሙት ታይኛለሽ። ያ ዩሲ ከዚህ በኋላ ኦሮሞ አማራ ይቅርታ የጠየቀችበት ቪዲዮም ካለ ላኩልኝ። ቪዲዮ ካለ እኔ ትላንትና አልመጣው ማለት ላኩልኝ። ግን ከጆከር ጋር አንድ አይነት መሆንሽን የራስሽን ቪዲዮ አመጣልሻለሁ ለምን እንደተስማማሹ። ክልል መገባበ ፓስፖርት ምን ገረማንዲ ምን አባት አመጣለ እናንተ ልብድ ያለ ከዚህ በኋላ ጥፍርና ጸጉሩን ነው የምቀርቡ። በዚህም በኩል ያለ አማራ ጥላት ጅቡቲ ባርበር የኛል ኤርትራን ከጠየቀኛል አማራ ክልል ፋክቱን ነው የምነግርህ። ከዚህ በኋላ ሀገር መሆን እንችላለን። መንገዳችን ሁሉ እንዘጋለን። የሻቢያ መንገድ እንከፍታለን። የጅቡቲ መንገድ በአፋር በኩል እንከፍታለን። አፋረኛ ምን ትሆናለህ? ጥፍርና ጸጉር አማራ ክልል እንደሌላ ሀገር እንደ አሜሪካ እየናፈቀ በቪዛ ትመጣለህ። ሌላ ኢኮኖሚዋ አማራ ክልል ከፍ ትላለህ። አያችሁ ይሄንን እያለ ባህር ዳር የገባ አማራ ሁላ ዋጋን ታገኛለህ ብሎ ጊፍት ይላካል። ይሄንን ፖለቲካ ይዘን ነው የኢትዮጵያን ደህንነት ሰላም እንፈልጋለን የምንለው። ገባችሁ? ያ ዛሴት ገባችሁ? ያ እንደዚህ አይነት ጭባ ላለው ጭንቅላት ለሱ ነው ወይ አማራ ይከፋል? አማራ ከፍቶታል ድሬዳዋን ለሰደብከው ላልሽው ሌላው ብሔረሰብስ ነው ያልኳት የነበረው። እኔ ቤታ ቢገባ ጥያቄ በክብር ነበር የጠየኳት። በክብር ጠይቂያት። ጭራሽ ቤታ ጉቺ እኔ ጋር ገብቷ ስታወራ መኖሩ ምን ያህል እንደቆጫት ነው የተናገረችው። ምን ያህል ጉቺ እኔ ጋር ገብታ መናገሯ ራሱ ምን ያህል እንደሚያንገሸግሻት ነው የተናገረችው። ምን ያህል ያ በነገራችን ላይ
መቼ እንደተናደደችብኝ ከየትኛው ቪዲዮ ነው ያየሁት መሰላችሁ? ቆይ ላምጣላችሁ የታል ከእናቷ ጋር ነው ምናምን አላችሁ። በነገራችን ላይ ሚሚ ማለት እናቷ ሳይሆን እንጀራ እናቷ ናት። አሜሪካ ያለችው አሁኑ የአባቷ ሚስት ናት። ሚሚ ግን ቴንኪው እሺ ሚሚ ቴንኪው ይገባኛል። እንጀራ እናትነትና ምናምንነት ወይ ወስዶሽ ልትቀየሪ እንደምትችይ ያውቃል። ግን ዚስ ታውቂኛለሽ። ያ ቴንኪው ለማስረዳት የሞከርሽውን ነገር ግን ገባሽ? ሚሚ ማለት የወለደቻት እናቷ ሳይሆን አሜሪካ ያለችው የዮናስ ባለቤት ናት ማለት ነው። ያ የዮናስ ባለቤት ናት። ያ ገባች? ዛሴት እናቷ አይደለችም ማለት የወለደቻት እናቷ አለችም። እናቷማ ኦሮሞ ናት፣ አትደውልላት። ያ ኦሮሞ ናት፣ አትደውልላት። ድሬዳዋ ሰው ብዙ አማራዎች አሉ አይደል እንዴ? ብዙ አማራ አለ፣ ሳተናው የሚባሉ ፋኖች ብዙ ነገር አለ። እንደዛ ሲናገር በሱ በሚያጣበት አውድና በሚሰራው ስራ ነው ልናገረው የምችለው። አንድ ደግሞ ዝም ብሎ ሰው መጥቶ ድሬዳዋ ቢናገር እንዴት ድሬዳዋ ማህበረሰብ ቤታዬ በጆከር አውድን የነገርኩት ከምትይ በራሴ አውድን የነገርኩት እንደምትይ የራስሽን ቪዲዮ ላምጣልሽ። ይሄ የጆከር አውድ ብቻ ሳይሆን ያንቺም አውድ ነው። እሺ ቤታይ ያ እኔ በመረጃ ነው የማወራው ታውቂኛለሽ። ቤት ኦኬ ያንቺ አውድ መሆኑን ላምጣልሻ። የራስሽ አውድ ነው። እንትና ላይ እንዳታሳብቢ፣ ጆከር ላይ ብቻ እንዳታሳብቢ። ሎጣ አንድ ጊዜ ማለት ይለያላ በቀላሉ የሚቋጭ ነገር ነበር እኔ ጠየኩሽ። እኔ እንደ ህዝብ ነበር የጠየኩሽ። ህዝብ የሚጽፈውን ነበር የጠየኩሽ። ያንን ቪዲዮዎች ላይ ገብተሽ ብታይ ሌላውስ የሚል ጥያቄ ነበር በብዛት ያለው። ገባሽ? ያ አንቺን ሳሞግስ ፊት ለፊት ነበር ያሞገስኩሽ። አንቺን ስቃወም በውስጥ መጥቼ ማናግርሽ ምንም ምክንያት የለም። ገብቶሻል? who are you the first of all? ገብቶሻል? ያ አንቺን ሳሞግስ ፊት ለፊት መጥተሽ ነበር እኔ ጋር ደርሽው። አንቺን ሳሞግስ ምክንያቱም ልክ ነበርኩ በዛ በተነሳው አጀንዳ ላይ። ገብቶሻል? ሳሞግስሽ ፊት ለፊት ዓለም እንዲሰማልሽ ፈልገሽ በውስጥ እንዳናግርሽ ደግሞ ትፈልጊያለሽ። ላንቺ በጥራንነት ያንቺ ማንነት በድንገት ተሳስተሽ ቢሆን በውስጥ ታናግሪያለሽ። በድንገት ተሳስተሻለም ማንነትሽ ነው። ጆከርን እሱ በሚገባው አውድ ሳይሆን አንቺ በሚገባሽ በምታውቂው አውድን ያናገርሽው። ለዛ ደግሞ ማስረጃ ላምጣልሽ። ቤታዬ ችግር የለው። እኔ የጠየኩሽን ቀላሏን ነገር በቲቪ ተስተመለሽ ድረስ እኔ ደግሞ አይጧ ትለፍ ለምጣዷ ሲባል ያልኩትን ነገር ሁላ አውጣዋለሁ ማለት ነው። ገብቶሻል? ሚስጥር አይደለም፣ ሚዲያ ላይ ያለ ነገር ነው። አብራራዋለሁ። ፍሬንዴ እኮ ማለት ነው በደንብ ነው የሚያውቀው። እንዴት ስፔሻሊ ትግሬዎችን በጣም ነው የሚጠላቸው። ኦሮሞች ደግሞ አያውቃቸውም ነበር። እኔ ነኝ እንዲጠላቸው ያደረኩት። ትግሬዎች ግን ያውቃቸዋል። ስለዛ በጣም ነው የሚጠላቸው። እንደዚህ ለቦይ ፍሬንዶቻችሁ አስተምሩ። የአማራ ልጆች ኤርትራዊ ከጠበሳችሁ ምናምን እንደዚህ አስተምሯቸው። ጉራጌ እንደዛ እያላችሁ ጋላ ኦሮሞ እያላችሁ አስለምዷቸው። በደንብ አስለምዷቸው። ይልመዱ። ምን ችግር አለ? ሄድ አባቱ ይሄ ነገር ቤታ እኔ አይጧ ትለፍ ብዬ በጣም ብዙ ነገር ነው የማልፈው። ያቺን ትንሽ ነገር ሚሚን ሰምተሻት ብታረጊ ኖሮ እንደዚሁ አይጧ ትለፍ ብዬ ቁጭ አድርገዋለሁ። ገብቶሻል? ያ ገባሽ? መንዝ ያ ሰፖርተር ነሽ አውቃለሁ። ሶዋት ስለራስሽ አንድ ነገር ልንገርሽ። ሰው ልጅ በሰው ለመከበር አንቺም ሰውን ማክበር አለብሽ። ሰውን ንቀሽ ሰው ያከብረኛል ማለት በጣም የተለያየ ነው። ማሽላ ዘርተሽ በቆሎ አይታጨድም። እሺ አማራ እንዲከበር ኦሮሞን ማክበር አለብሽ፣ ሶማሌው ማክበር አለብሽ። ገባሽ? ያ ለብቻሽ እርስ በራስ አብረሽ አንድ ቦታ ላይ አሁን ኦሮሞ ቢኖር ኦሮሞነቱ ራሱ አያውቅ። ሌላ ዘር አጠገቡ ሲኖር ነው ኦሮሞነቱ ራሱ ትዝ የሚል። አማራ ለብቻው ቢኖር ዝም ብሎ
የዕለት ዕለት ላይፉን ነው የሚኖረው እንጂ ዘሩን እያሰበ አይኖርም። ሌላ ዘር አጠገቡ ሲመጣ እሱ ምን ያህል ባህል እንደበለጸገ ምናምን ፕራውድ